በዛ ልክ ለኔ ላይ እንደዛ ትሆናለች ብዬ አልጠበቅኩም። ግን ሰይድን በጣም ስለማከብረውና ስለምወደው እሱ ያለኝን ነገር ደግሞ ምንም ነገር እምቢ ማለት አልችልም። አውቃለሁ እኮ እሱ ያለሽን ነገር እምቢ ማለት እንደማትችይ አውቃለሁ፣ እረዳሻለሁ። ነገር ግን አንቺ ለዛን ያህል ደረጃ ያበቃሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ ተመልካቾቼ? በያላችሁበት ሰላማችሁ ብዝት ይበልልኝ እያልኳችሁ ያው እንግዲህ እንደሚታወቀው ዛሬ በጣም ከፍቶኛል፣ ተናድጃለሁ፣ ተሰምቶኛል። ምን ሆንሽ ካላችሁኝ እንደምታዩት ቤዛ ካዩ ጋር ታርቃለች ማለት ነው። ያው ቤዛ ጓደኛዬ ነች፣ ታውቋታላችሁ። እና ያው አዩም ጓደኛዬ ነበረች፣ ግን ነበረች በሚለው ነው መያዝ የምፈልገውና እናትም አይደለም። ካሁን በኋላ የኔና የሷ ጓደኝነት ያው እንግዲህ አብቅቶለታል። ያው ገና አልተደባደብንም እንጂ የሚቀረን እሱ ነው። እና ቤዛና አዩ ደግሞ ተጣልተው ነበር በመሃል። ግን ያው ቤዛ ታርቃለች። ምክንያት አላት፣ በጣም ትልቅ ምክንያት ብነግራችሁ እናንተም ለማመን የምትቸገሩበት፣ እንዴት እንደዚህ ሊከሰት ሊፈጠር ቻለ የምትሉበት ምክንያት ሊኖረኝ ይችላል ማለት ነው። እና ምንድነው ቡኒ ምክንያቱ? እንዴት ነው የታረቁት ልትሉኝ ትችላላችሁ። ያው ማለት ያው አላጓጓችሁም። ምክንያቱ ምንድነው ካላችሁኝ አንድ አዩ አላወቀችም። አዩ ያስገባችሁ ቤቷ የሰይድን ሶስተኛ ሚስት ነው ማለት ነው። ያው እንግዲህ ሰይድ እንደሚታወቀው ሁለት ሚስቶች አሉት። ግን እንደኔ ቀጥታ መጨረሻ ላይ ቤዛም ሶስተኛ ሚስቱ ትሆናለች ማለት ነው። እና በዚሁ ላይ ያው ሁላችሁም ለማመን እንደሚከብዳችሁ አልጠራጠርም። እኔም በፊት ለማመን ከብዶኝ ነበር። ያመንኩት እንዴት መሰላችሁ? እንዴት ነው ካላችሁ ሰሞኑን እንትና ቤት ማለቴ ምን ልበላችሁ፣ ቤዛ ጓደኛዬ እሷ ጋር ነበርኩኝ። ያው ከኦሼም ጋር እንደተጣላን እስካሁን ወደ ቤት አልተመለስኩም። እስካሁን ቤዛ ጋር ነኝ ማለት ነው። ስለዚህ ያው ከኦሼም ጋር ምንም ንግግር የለንም፣ ንክኪ የለንም ማለት ነው። እና ቤት ቁጭ ብዬ 2 ቀን፣ ምክንያቱም ያው አንድ ቀን ፊንፊኔ ለስራ ሄዳ ነበር። ከዛ ላይ በሁለተኛው ቀን መጣለው እያለችኝ ሰይድ ይዟት ነበር። ሰይድ ያዛት አያዛት አላቅም ብቻ። እና እንዴት እንደታረቀች ለኔ ራሱ ገርሞኛል። አዩን አብረን እንቀጠቀጣታለን፣ የእውነት አብረን ልክ እናስገባታለን ስትለኝ ነበር። እንዴት ዞራ ብቻ ልትታረቅ እንደቻለች አላቅም። ያው የሰው ልጅ ፍቅር ማለት ያው እውር ያደርጋል የሚባለው እውነት ነው። እና ሰይድን በጣም ነው ቤዛ የምትወደው። ምን ልበላችሁ ልጅቷ በቃ እኔ እንዴት እንዳመንኩኝ እኔ የምነግራችሁ ነገር ተኝታ ራሱ ስትባልን ወይኔ ሰይድዬ ነው የምትለው። ማለት በቃ ስለሱ ነው ህልሟ፣ ቅዠቷ። ስትነሳ ሰይድን እኮ እንደዚህ ሲያረጋይቸው፣ ሰይድ እኮ ወድሻለሁ አለኝ፣ ሰይድ እኮ እንደዚህ አለኝ ትለኛለች። እንዴ አንቺ ልጅ ሶስተኛ ሚስት መሆን አላማ አለሽ እንዴ አልኳት፣ አፋውጥቼ ማለት ነው ቢቸግረኝ። ምክንያቱም ያው እንግዲህ ሰይድ ሶስተኛ ሚስት ያግባ አላቅም ነው። ባይፈልግሽስ? ይፈልገኛል፣ ሰይድ ይወደኛል። እኔ እንዳየሁት እንደ ህልሜ ግን በጣም ነው የሚወደኝ። ብዙ ጊዜ እኔ ያየሁት ህልም ተፈጻሚ ነው የሚሆነው ምናምን ትለኛለች። ግን ማለት ነው በጣም ተወደዋለች፣ በጣም ታከብረዋለች። ከማክበርም አልፎ ባለቤቷ እንዲሆን ትፈልጋለች ማለት ነው። አዩ ቤቷ ያስገባችውና ይቅርታ የጠየቀቻት ሶስተኛ የሰይድ ሶስተኛ ሚስት ነው ማለት ነው። አይ ዞሮ መግቢያው ጭራሮ አለ። እሺ መቼም ቢሆን እንደውም ምን መሰለሽ አዩን የምደግፈው ግን ያው በቤዛ ተናድጃለሁ በጣም። ማለት አልነገረችኝም እስካሁንም የማውቀው ነው ፊንፊኔ እንዳለች ነው። ያው እየመጣው ነው ብላኝ ነበር። በመሃል ግን ምን እንደሆነች አላቅም። እየጠበቅኳት እያለ ለካ እሷ ጭራሹኑ ከአዩ ጋር ልትታረቅልኝ ወደ ቤቷ ሄዳ ነበር ማለት ነው። እና እኔም አላየሁትም ነበር ቪዲዮን። ሼር ነው ያደረጉልኝ ሲልኩልኝ ምንድነው ብዬ የለቀቁትን ቪዲዮ ምናምን ራሱ ያው ኦንላይን ላይ ገብቼ ማለት ቆየው እንትን ካልኩኝ ከጠፋው። ትላንትና ግን ቪዲዮ ለቅቄ ነበር። ያው ዛሬ አልገባሁም ነበር ወደ ኦንላይን ማለት ነው። እና ልክ እንደ ድንገት ልክ ስከፍት ሼር ተደርጎልኝ አየሁት ቪዲዮ ማለት ነው። ምንድነው ብዬ ስከፍተው ጭራሹኑ ይቅርታ ሲጠያየቁ ማለት ነው። እውነትም ያው በመጀመሪያ እንዳያችሁት አያንቱ ማለት ነው የኔና ያሷ ጸብ እስኪያበቃ ድረስ ያው በአያንቱ ነው ምጠራት ብዬ እናንተ ፊት ለፊት ቃል ገብቻለሁ ማለት ነው። አያንቱ ሱመያ መስላት ቤዛ ተሸፍና ስታያት ፌንት ገጭታለች። እና ፌንት ስትገጭ እውነትም ሰይድ እውነትም አንቺ የሱመያ ጥላቻ ነው የጣለሽ ወይስ የሱመያ ፍቅር ነው ብሎ በጣም ግራ ተጋብቶ ሲጠይቃት ነበር።
እና በደንብ ማለት በቃ ወይ ሰይድ በጣም ነው የተሸወርከው እዚህ ቦታ በጣም ነው ማዝነልህ። አዩ እውነትም ሱመያን ወዳት ናፍቃት ቤት የገጨች መስሎ ነው። ሱመያ ከመጣች አንተም ወደ ሱመያ አዩን ትጥላታለህ ማለት ነው። አዩን ፍታት ካለበለዚያ አሁንም ድጋሚ ጠፋለሁ ብትል ምርጫህ ምንድነው? አዩን መፍታት ነው ማለት ነው። በአብላጫው ደግሞ እዚህ ጋር ብዙ ነገር ሊታይ የሚችለው አንተ አዩን ልትፈታት እንደምትችል ነው። ገባ? እና ለዛ ስትል አዩ ወዳት ሳይሆን እኔ ልነግራችሁ የምፈልገው የአዩን ሚስጥር እንግዲህ ከኔ በላይ የሚያውቅ የለም። እና የአዩ ሚስጥር መውጣቱ አይቀርም። እንደደበኩት አልቆይም። ያው ምክንያቱም ትንሽ የቆየሁት ጸባችን አይበርድም። የኔና አዩ የታወቀ ነው። ትንሽ ያው ምናልባት ያው እስክንደባደብ ድረስ ሊሆን ይችላል። አይቀርም ሰሞኑን ሊሆን ይችላል። ከቤዛ ጋር ከታረቀች እኔ ራሴ ቀጥታ ሄጄ እፋለማታለሁ ማለት ነው። እኔ ራሴ ቀጥታ አገኛታለሁ። ምክንያቱም በፊት ከቤዛ ጋር ነበር እንደምንመታት እንደምንደበድባት የተስማማ ነው ማለት ነው። እና እሷን ለማጥቃት ከቤዛ ጋር ነበር ቆርጠን የተነሳ ነው። ያው ቤዛ እንደምታዩዋ ታርቃለች ማለት ነው። እና ለምን እንዲህ እንዳደረገች ቤዛ ለኔ ሳትነግረኝ እኔን ሳታወያየኝ ያው ስለ ቤዛ ሚስጥር እንደዚህ እዚህ ጋር ገልጬ መናገሬ አዝናለሁ ቤዚ ማለት አንቺም ግን ላደረግሽው ነገር ጠይቅሻለሁ። ያው ማለት እኔ አንቺ ስትጎጂ ማየት ስለማልፈልግ ነው ሰይድን እንደምትወጂው ግልጽ የተናገርኩት ሚስጥሩን ያወጣሁት ማለት ነው። ያው ትልቁ ሚስጥር ይሄ ነው ልነግራችሁ የምፈልገው። በቃ ቤዛ የሰይድ ሶስተኛ ሚስት ትሆናለች፣ ሰይድን ትወደዋለች ማለት ነው። እና እንደማስበውም ያው ከሰይድ ፍቅር ስለያዛት ሰይድ ያላትን ነገር ሰይድ ካዩ ጋር እባክሽ ታረቂልኝ ቢላት እንደምትታረቀው አውቃለሁ። ምክንያቱም ሰይድን እሷ ትወደዋለች። ሰይድ ካላት ነገር ወደ ኋላ አትልም። ምክንያቱም ሰይድ እኔ አልታረቅም እኔ አልፈልጋትም አዩን ምናምን መታኛለች እኮ ድጋሚ ወይ እንድትመታኝ ነው ብትለው ራሱ እንደዛ ብላ ደፍራ አትለው ማለት ነው። ምክንያቱም እንደዛ ካላት ሰይድ አያወራትም ማለት ነው። እና እንግዲህ ወደ ተመልካቾቼ እስኪ አሁን ከቤት ወጥቻለሁ። ቤዛ ጋር ነበርኩ ብያችኋለሁ እንግዲህ እና ይሄንን ቪዲዮ ሳየው እንዴት እሷ ከጠላቴ ጋር አብራ ትሆናለች በቃ አብራ ልታጠቃኝ ነው በሚል ከቤት ወጥቼ ነበር እና አሁንም አልመለስም። አሁን እደውልላታለሁ ለቤዛ እደውልላትና ቁልፉን የት እንዳስቀመጥኩኝ የት እንዳደረኩኝ ቁልፉን እነግራታለሁ። የቤቷን ቁልፍ ማለት ነው። ምክንያቱም እኔ ከቤት ጥዬ ስለወጣው ያው እንግዲህ አሁን ምገባበት ራሱ እየጠፋኝ ነው። ምክንያቱም ከወሼም ጋር ተጣልቻለሁ። ቀጥታ እንግዲህ የማላቀው ሰው ጋር ቤተሰብ ጋር ወይ ዘመድ ጋር ሄዳለሁ ማለት ነው። ምክንያቱም ከወሼ ጋር መታረቅ ስለማልፈልግ እኔና አዩ ያለን ችግር ሳያበቃ በፍጹም ወደ ኦሼ ጋር አልመለስም። ምክንያቱም ወደ ኦሼ ጋር ተመለስኩ ማለት እኔና አዩን ታረቀም ማለት ነው። ስለዚህ ወደ ቤቴ ወደ ትዳሬ ሳልመለስ ቀጥታ ከአዩ ጋር ያለንን ፍልሚያ እናካሄዳለን ማለት ነው። እሱን ሳበቃ ቀጥታ ወደ ቤቴ እመለሳለሁ። ስለዚህ ወደ ቤቴ ሳልመለስ አሁን ቤዛ ቁልፉን የት እንዳደረኩና ለምን ከአዩ ጋር እንደታረቀች እኔ ለምን እንደዋሸችኝ ለምን ይሄን ነገር ቀድሚያ ለኔ እንዳልነገረችኝ እንዳላስረዳችኝ ደውዬ ጠይቃታለሁ ማለት ነው። ሄሎ ወይኔ ሰላም ነሽ? እንዴት አደርሽ? ሰላም ነሽ? ቁልፉን ደውላለሁ ብዬ ሳልደውል አይደል? ይቅርታ አሁን ነው የታየሁሽ። አሬ ነው ይቅርታ በእናትሽ ታውቂ የለ ያው አለም ስለሆነ እኮ ሂጄ ነው። አይ ልትዋሽኝ እኮ ልትዋሽኝ አትችይም ቤዛ። እኔ ልትዋሽኝ አትችይም። መደበቁም አያስፈልግም። ያው በፊትም ያው ከአዩ ጋር የመታረቅ ፍላጎት ካለሽ ከሷ ጋር መታረቅ ትችይ ነበር። ገባሽ? ግን እኔ ገባሽ? አንቺ ምን እያወራሽ ነው? እና ታዲያ እኔ ምን ልበልሽ? አይደለሽ እንዴ? ቆይ አሁን ቤት አይደለሽ? ሲጀመር ቁልፉን ለጎረቤት ሰጥቼልሻለሁ፣ ሱቅ አስቀምጬልሻለሁ ማለቴ። ለምን ወጣሽ አንቺ? ሲጀመር ምን አረጋለሁ? ከጠላቴ ጋር እስከታረቅሽ ድረስ እኔ እዛ ልቆይ አልችልም። አዝናለሁ። ምን ይዋሽ ነው በሙኒ? አይ ቤዛ እኔ ከዚህ በላይ ምክንያቱም ያው አሁን ማለት ከሷ ጋር እንደዚህ በጀራሽ እንድትይ አልፈልግም። እኔ ሰው ይጣላል ይታረቃል። ቆይ እሺ የኔና የአዩ ፍልሚያ በፍጹም የሚያበቃ አይደለም። ያደረገችኝ ነገር ታውቂያለሽ። ምን ያህል እኔ ውስጤን እንደሰባበረችው ታውቂያለሽ። ለሷ ስል
ከቤት እንደወጣው ታውቂያለሽ። ካልተሻለን ቆይሽ ምንድነው የኛ ትልቅነት? ምንድነው ታዲያ የኛ ጓደኝነት? የኛ እህትነት እንዴት ነው ወዳጅነት እኮ? ስለዚህ አንቺ ትልቅነትና ጓደኝነት ምናምን ስለሚበልጥ ቀጥታ ለቡኔ ሳትነግሪያት ከአዩ ጋር ሄደሽ ታረቅሽ ማለት ነው። የኔና አንቺ ግንኙነት የኔና አንቺ ያዩና ያንቺ እንደዛ ግን ደግሞ በእናንተ መሀልም ሰላም እንዲሆን ነው እንጂ የምፈልገው እኔ ምንም ሌላ እኔና አንቺ በመጀመሪያ ምን ነበር የተስማማ ነው? አዩ አንቺን እንደመታችሽም ታውቂያለሽ፣ አዩ እኔንም እንደመታችኝ ታውቂያለሽ። ስለዚህ አዩ ለሁለት ሆነን እንበቀላታለን ብለን ነበር ያሰብነው አይደል እንዴ? ታውቂያለሽ፣ የኔ ትክክለኛ ማንነቴን ታውቂያለሽ። ምንም ማስመሰል ምናምን አልችልም። በቃ ይቅር ማለት ሳለብኝ ይቅር ብዬ ህይወትን ነው የምቀጥለው ነኝ። ስለዚህ እንጣላለን፣ እንፋለማለን፣ ከሷ ጋር መቼም ቢሆን አንተዋትም ያልሽኝ ሁላ እኔን እንደዛ ለማባበል ነው ለማዋሸት ነው እንደዛ ያልሽኝ ማለት ነው? እንድትረጋጊ ብዬ ነው እንጂ የትኛው ነው ያው እንደዛ አይነት ማንነት ከታባስ ያምጥቼ ነው ሰውን በድብድብ ምን መፋለመው። ስለዚህ ሰው ሲደበድብሽ እንጂ እኔ ሰውን አልደበድብም ሰው ከደበደበኝ እንጂ ያልሽ ነው። በፍጹም በቃ ያው ቀኝህን ሲመቱ ግራህን ስጠው አይደለ? እኔ ደግሞ በፍጹም ታውቂያለሽ፣ ምንም ብትጣሉኝም ከሁላችሁ ጋር ነገር ቢፈጠርም ቶሎ ብዬ ለማስተካከል ነው እንጂ የምሞክረው። ግን እውነት ቤዛ በጣም ነው ማዝነው። ለምዶ ታውቂያለሽ፣ እኔን እንደዛ ብለሽ ዋሽተሽኝ ይሄ ያንን ሁላ ነገር ነግረሽኝ ያሳምነሽኝ በአንቺ ምክንያት ነው አንቺ ጋር የቆየሁት። ለማስታረቅ ዋሽቼ ሰላም ለማምጣት ነገሮች ቢስተካከሉ ብዬ ነው እንጂ እኔ ወደ የዚህ ያክል ይሆናል ብዬ አልጠበቅኩም። ደግሞ ከቤት ጠብቂኝ፣ እኔ እመጣለሁ፣ አልቆይም። አይ ሲጀመር ወጥቻለሁ ከቤት ማለት ቤት ናት ብለሽ እንትን እንዳትዪ፣ ቁልፍ ሱቅ አስቀምጬልሻለሁ። የእውነትሽን ነው? የምሬን ነው። አሁን እንዴ ምን አስዋሸኝ? እኔ የእውነትሽን ነው? ወረቢ እውነቴን ነው። እኔ ምን አስዋሸኝ? እኔ ትክክለኛ ነገር ነው የምናገረው። እኔ መውላወል አልችልም፣ ወደዛና ወደዚህ ማለት አልችልም፣ መደበቅም አልችልም። አንድ ነገር ይኸውልሽ ቤዛ፣ እኔ ይኸውልሽ ምን ካንቺ እንደጠበቅኩት ታውቂያለሽ። እንደዚህ ትይኛለሽ ብዬ አልጠበቅም። ግን ያው ምናልባት አስገድዷት ሰይድ ምናልባት እንደዚህ ልትል ትችላለች ብዬ ነበር ያሰብኩት እንጂ አበደን በእኔና አንቺ መሀል ሰይድ በጣም መልካም ሰው ነው። በዚህ ላይ ደግሞ ትልቅ ሰው ነው። ቢያንስ ብናጠፋ የሚሆን ነገር ቢፈጠር እንኳን ጋይድ ያደርገናል እንጂ እኔ ሰይድን በጣም ነው የማከብረው። በጣም ማለት ከምነግርሽ በላይ ይኸውልሽ እኔን እኮ አትዋሽኝም ቤዚ፣ አውቃለሁ ያለውን ነገር እኮ እኔም አውቃለሁ አይደል እንዴ? ሲጀመር ሁሉንም ነገር አውቃለሁ። ሄሎ ቤዚ፣ ወይ ይኸውልሽ እኔ እኮ እንደዚህ ትይኛለሽ ብዬ አልጠበቅኩም። ቢያንስ ምክንያት አጥጋቢ ምክንያት ይኖርሻል ብዬ ነበር እኔ ያሰብኩት ታውቂያለሽ። ግን አንቺ ምንም አይነት አጥጋቢ መልስ አልሰጠሽኝም። ያው ሰው ግራህን ከሰጠ ቀኝ ምናምን የምትይኝ ነገር እኔ ይሄንን ነገር አላምንበትም ታውቂያለሽ። ይሁን እስኪ ለማንኛውም ግን አንድ ነገር ልንገርሽ፣ እውነት በዚህ ልክ ትክክለኛ ሆነሽ እያወራሽኝ ከሆነ እየቀለድሽብኝ ካልሆነ ይኸውልሽ እኔ ያንን ያደረኩት ታውቂያለሽ፣ ክፋትም እንደሌለኝ ጠንቀቀሽ ታውቂያለሽ። አዩም ጓደኛዬ ነች፣ ምንም ነገር ይሁን። ግን ደግሞ ሰይድን በጣም ነበረ ያስገደደኝ ይሄ ነገር። በቃ አንቺ መታሻለሽ ምናምን እኔም ከፍቶኛል በእርግጥ እውነት። እኔ ምን ቢላን ነው ሰይድ ምን ብሎ በቃ እኔና አዩንም እንደሚያሳርቀን ከዛም ደግሞ እሷን ሰርፕራይዝ እንደዚህ ላደረግ በዛ ምክንያት በዛ አጋጣሚ ደግሞ አንቺና አዩንም ማሳርቃቸዋለሁ እኔም ለራሴ ደግሞ ምናምን ስላለኝ በቃ ሰይድ ካለኝ ነገር ውጪ ያው ምንም ያደረኩት ነገር የለም። ለሱ ደግሞ ምንም አደርጋለሁ ለዛ ነው እንጂ አንቺ እንትን ለማለት አይደለም። ወይ መጣለሽ ጓደኛዬ ደውላለች። በቃ ያው እንግዲህ ማለት እኔ ሌላ ነገር ልልሽ አልችልም ታውቂያለሽ። እኔ ቪዲዮን አይቼ በጣም ተናድጄ ነው ቪዲዮ ራሱ የሰራሁትና በቃ እውነት ቤዚ አመሰግናለሁ ማለት ለነበረን ቆይታ አመሰግናለሁ። ማለት እኔ የማልጠብቀውን ነገር ነው ካንቺ እንትን ያልኩት። ግን እንደዛ ራሱ ቢያስገድድሽ ለኔ ደውለሽልኝ ከአዩ ጋር ምን አይነት ጸብ እንዳለኝ ታውቂያለሽ። አንቺ ቤት ነኝ ያለሁት ይሰማኛል። ገባሽ? ይሄን ነገር አገናዝበሽ ወይ አስበሽ ቡኒ እንደዚህ ላረግ ነውና ሰይድ እንደዚህ ያለኝ ነው በቃ እኔ አትቀየሚ ምናምን ብትይ ኖርማል ነበር ታውቂያለሽ። እንደዚህም ትሆኛለሽ ብዬ በፍጹም አልገመትኩም። በቃ አመሰግናለሁ ማለት ለነበረን ቆይታ ሁሉ አመሰግናለሁ። አይ በስልክ አናወራም። በቃ እኔ እመጣለሁ፣ በአካል አግኝቼሽ ነው ማውራት የምፈልገው። እንዴ አንቺ እንደዚህ በእኔ ተናደሽማ በፍጹም ካዘፈው ይቅርታ በቃ እሺ። እኔ በቃ እመጣለሁ፣ በአካል አገኝሻለሁ። እንዴ አትሁኝ እሺ። በቃ እስኪ እናወራለን። ቻው። በቃ ወደ ቤት ተመለሽና ይኸውልሽ
እኔ እመጣለሁ። ወደ ቤት ተመለሽ። የቤት ጠብቂኝ። ስመጣ እናወራለን። በስልክ የምናወራው ነገር አይደለም እኔና አንቺ። እሺ ሁሉንም ነገር ስመጣ አስረዳሻለሁ እኔ። ቻው። እሺ በቃ ቻው። እሺ ቻው። እሺ እንግዲህ ውድ ተመልካቾቼ ቤዛ ያለችውን ነገር ሰምታችኋል። በስልክ እንደምናወራው አይደለም ብላኛለችና ማለት በቃ ያው እኔም ገብቶኛል በፊትም። ምክንያቱም ለሰይድ ምን ያህል እየሆነች ምን ያህል መስዋዕት እየከፈለች እንዳለች እኔ ነኝ የማውቀው። ምክንያቱም እኔ ነኝ አሁን ቤት ውስጥ አብሬያት ያለሁትና በቃ ቀንና ሌት ልጅቷ በቃ ስለ ሰይድ ነው የምታወራው፣ ስለ ሰይድ ነው የምታነሳው፣ ስለ ሰይድ ነው በቃ ምን ልበላችሁ። ስራዋ ሁላ ሰይድ ቢሆን በጣም ነው ደስ የሚላት። በቃ አጠቃላይ አዩ ተናደድሽም ተቃጠልሽም ፈላሽም ተንተከተክሽም ቤዛ የሰይድ ሶስተኛ ሚስት ትሆናለች ማለት ነው። ቤትሽ ያስገባሽው ሶስተኛ ሚስቱን ነውና ቻይ ሆነሻለሁ። ይሄ ነገር ያው ያጋጥማል። በቃ ሶስተኛ ሚስቱ ልትሆን ነው። ተገላገልኩሽ። እንደውም ሰይድ ራሱ ተገላገለሽ። እንደውም እኔ ደስ ነው የሚለኝ ቢያገባት እንዴ አግኝቼ ነው። በጣም ነው ደስ የሚለኝ። በጣም ነው የምደሰተው። አያንቱ ለካ አያንቱ እና ያው በቃ ያው እንግዲህ ቤዛም የሆነችው ነገር አይታችኋል። እና በፊትም ተረድቻታለሁ፣ ግን ሳትነግረኝ ለምን እንደዚህ ያደረገች በሚለው ነው እንጂ ለሷ ሳላስብ ቀርቼ እና ያለውን ችግር ሳላቀርቼ አይደለም። እና በሰይድ ምክንያት ሰይድን ስለምወደውና ስለማከብረው ብላለች። እሱ ብቻ ሳይሆን የቀረውን ነገር ቤት እናወራለን ብላለች። ያው ስልክም ስለሆነ ሌላውን ነገር ለመቀባጠር ትንሽ ደብሯታል ማለት ነው። እና አሁን ቤት ገባለሁ። ያለው ነገር በቀስታ ተረጋግተን እናወራለን። ከተመቸኝ የምናወራበትን ሰዓት ያለውን ታይም ቪዲዮ ቀዳላችኋለሁ። ከተመቸኝ ካሜራ ለማስቀመጥ ከተመቸኝ፣ ያው ካልተመቸኝም እንግዲህ ያወራነውን ነገር በሪከርድ ወይ ደግሞ የሆነ ነገር አድርጌ ቪዲዮን ቀጣይ ቪዲዮን አመጣላችኋለሁ ማለት ነው። በቀጣይ ቪዲዮ እንግዲህ እስክንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።